መሰለን ሽሽት ከገጠር ወደ ከተማ እየመጡ ነበረ። ሆኖም በተፈጠረው የመኪና አደጋ አባቷ ይችን ዓለም አሸልቦ ሄዷል። ምንም እንኳን በሆስፒታል እየተረዳ እንደቆየና አሁን በመልካም ጤንነት ላይ እንዳገገመ የተነገራት ሉሊት በስከ መጨረሻም እናቷ የሀዘን ልብሶችን ለባብሳ ነጠላ ዝግዝቃ የነዴብ ቤት ተከሰተች። ጭራሽ ይሆናል ያላለችውና ያልገመተችው ነገር ነው። ሉሊት የአባቷን ሞት ስትሰማ ምን ሊሰማት ይችል ይሆን? ነገ ዛሬ ቶሎ ትምህርቴን ጨርሼ እደርስላችኋለሁኝ፣ የቤተሰቦችን ችግር እቀርፋለሁ፣ እነሱን ስም ማስጠራት ይኖርብኛል፣ ቤተሰቦቼ ብቻ ሳይሆን ለዚች ሀገር ማስፈልጋታለሁ በማለት ባለትልቅ ባለራዕይዋ ዛሬ አባቷን በሞት ተነጠቀች። ቃላማ ይዛ ስትጓዝ የነበረችው ሉሊት ህልሟ ሁሉ መከነባት። የሉሊት እናት አበባዬ ሙሽራዬን ሳላይ መቅረቴ ነው እንጂ አሁን ወደዚህ ወደ መጣሁበት ብመለስ ደስ ባለኝ ነበረ። ልብስን ተላብሼ እሷ ፊት መቅረቡ ደስ አላለኝም ነበር። እናም ፊቷን ሳላያት እንዲሁ እንደወጣው በቀረው ይላሉ። ዴቭ ግን እንግዲህ የተፈጠረውን ነገር ትክክለኛውን አስረድተናት ሉሊት የተፈጠረውን ነገር መስማትና ማወቅ ይገባታል በማለት ወደ ቤት ይዟቸው መጥቷል። አሁን ላይ እናቷ የሀዘን ድባብ ተላብሳ የለበሰችው ጥቁር አልባሳት ክፉኛ አስደንግጧታል። ትንሿ ሙሽራ በክፍል 53 ምን አዲስ ነገር አለ? እስኪ በዛሬው ክፍል የተፈጠረውንና የሆነውን ነገር አብረን እንከታተላለን። በባለፈው ክፍል ምንስ ሆነ፣ ምን ተፈጠረ የሚለውን ነገር አብረን የምንከታተል ይሆናል። ዴቭና ሔዋን ወደ ውጭ ወጥተው ፍቅር እየተጫወቱ ሳለ ሉሊት ብቻዋን ነበረች። እናም በሩ ተንኳኳ። የቤታቸውን ግቢ ከፍታ ስትወጣ ሉሊትን የአቶ መሰለ መልእክተኛ የሆነ ሰው እንቅ አድርጎ ይወስዳታል። ትንሿ ሙሽራን እንዲህ አሽኮኮ ብሎ ሊያስኮበልላት ሲል ግን ዴቭ ደረሰላት። እሱ ባይደርስላት ኑሮማ የአቶ መሰለ እጅ በገባች ነበረ። ለማንኛውም ግን በተፈጠረው ነገር ከዴቭ የደረሳት ወቀሳ እጅግ በጣም ከባድ ነበረ። እናም ለምን ትወጫለሽ? ያ ህልምሽ ሁሉ መከነ ማለት እኮ ነው። ሰነቅሽውና ባለራዕይ ነገ ለሀገርም ሆነ ለወገን ይደርስለታለሁ የምትይው ህልምሽ ይመክንብሻል። ለምን እኛ በሌለንበት አጋጣሚ በር ሲንኳኳ ማን ነው ምንድን ነው ብለሽ አልጠየቅሽም? አሁን አቶ መሰለ በቁጥጥሩ ስር ከዋለሽ የእሱ የቁም እስረኛ አድርጎሽ ውጭንም ሳታዩ እድሜ ልክሽን ስትሰቃይ ትኖሪያለሽ። ከዛ በኋላ ምንም እንኳን አቶ መሰለን በምንም አጋጣሚ ብትፋችሁ ሽ ሄዶብሽ የምትፈልጊውን ትምህርት ወይም ደግሞ እደርስልታለሁ የምትዩ አላማ ይመክንብሻል ሲልም ዴቭ ክፉኛ በቁጭት ሉሊትን እየተቆጣት ነው። ሉሊት ወንድሜ አውቃለሁ ሁሉንም ለእኔ ብለህ እንደምታደርገው፣ እናም ከዚህ በኋላ ሁለተኛ እንደዚህ አይነት ስህተት አይለመደኝም ስትል ቃል ገባችለት። ሮዛና ሔዋንም እንደተለመደው በጭቅጭቃቸው ቀጥለውበታል። እዚህ ቤት ማንን እየጠበቅሽ ነው የተቀመጥሽው? ትላታለች። ሔዋንም እንግዲህ እኔና ዴቭ ልንጋባ አንድ ሐሙስ ብቻ ቀርቶናል። እኔና ዴቭ ተጋብተን ሰርጋችንን ሲደምቅ አንቺ ደግሞ ገብሽን ግጥም አድርገሽ ይዘሽ የምታለቅሽ ይሆናል በማለት ሮዛን ቀጥል እያደረገቻት ነው። እንግዳውስ እስኪ በ80 ላይ 80 እየደረበ እንደሆነ እንተያያለን፣ በህግ ጉዳይም ቢሆን ያስጠይቃቸዋል አለቻት። ሔዋን ግን ስለ አንቺ 80 ምንም አይመለከተንም፣ ደግሞም ሰው የእጁን ያገኛል። በመጀመሪያም እኮ 80ሽን ሳታወርጅ ነበረ በትዳር ላይ ትዳር እየመሰረትሽው ስትልም ሮዛን ተናገረቻት። ሮዛም ፉከራዋን ቀጠለች። እስኪ ያቀኔ ድረስና ስታገቢው እንመለከትሻለን፣ በህይወት እያለሁኝ ይህን ነገር ስታደርጊ ቆሜ ማየት ለኔ ሞቴን እመርጣለሁ እያለች ነው። በበኩሏ ከእንግዲህ በኋላ ዴቭ ካንቺ ልብ ከወጣ ሰንበትበት ብሏል። ያንን የመሰለ ወርቃማውን ልብ ዴቭ ያንቺ መሆን አይገባም ነበረ። ለሱ ደግሞ መቀመጫውና ወይም የልቡን ትርታ እስትንፋሱን ሁሉ ነገር የማዳምጥለት ከጎኑ ሁኜ የምረዳውና እሱም ሊረዳኝ የሚችለው እኔን ነው። ያቺ ሴት ደግሞ እኔ ሔዋን ነኝ በማለት ሮዛን አቃጠለቻት። ሮዛ ምንም ቢሆን በንዴት እየተከነከነች አሁንም ዴቭን የፍች ደብዳቤ እንደማትፈርምለት ገለጸችለት። እንግዲህ በመጀመሪያ በተሰጣት ወረቀት ተስማምተሻል ወይ? ይሁንና አንቺን ልንፋታ ነው ሲላት በፍጹም አይሆንም፣ በግዴታ ልታስወጣኝ ትሞክር እንደሆነ እስኪ እንተያያለን። እናም አሳልፌ ለሔዋን የምሰጥ እኔ ከንቱ ነኝ እንዴ? ለማንኛውም ህልምህ እስኪ ሲሳካልህ እንመለከታለን በማለት ከዴቭ ጋራ በግዳጅ መኖር እንደምትፈልግ ማስገደደችው። ሔዋንም ብዙ ነገር እያስጨነቃት ነው። በተለይ ሮዛ ትዳሬን አልፈታም ካለች በኋላና
በዴብ በኩልም የሰማችው አዲስ ነገር እንደዚሁ የፍች ደብዳቤውን ፈቃደኛ ሆና እንደማትፈርም የተነገረው ዴብ እዚህ ጋር ነገሮቹ እየተጋጩባት ነው። እናም ምን ማድረግ እችላለሁ እያለቻት ነው። ሉሊትም ምን እያስጨነቀሽ ነው? ለምን አትነግሪኝም አለቻት። ብነግርሽም ምንም ለውጥ የለው። አንድ የልቤ ንጉስ እንዴት አድርጌ ላነግሰው እችላለሁ እያለች ነው። ብቻ በዴብ ፍቅር እየተከነከነችና ወደ ራሷ ህይወት እንዴት የግሏ ለማድረግ እየተጣጣረች እንደሆነ ሔዋንም በብዙ እየደከመች ትገኛለች። ሉሊት አሁንም የቤተሰቦቿ ጉዳይ ያስጨንቃታል። እናም ምን ደረሱ? እኔ እኮ ምንም ያላደረቱ ፍጥረት ነኝ ትላለች። ሔዋንም በቻልሽው መጠን እያገሻቸው ነው። ከዚህ በላይ ምን መሆን ትችያለሽ? አቅምሽ የቻልሽውን ሁሉ እያደረግሽ ነው። ከዚህ በላይ ምንም ማድረግ ስለማትሽ እባክሽን ነገሮችን አረጋጊያቸው። እናም ትምህርትሽን በአንድ ልብሽ እዛ ላይ ትኩረት እንድታደርጊ እመክርሻለሁ አለቻት። እናቷም የሉሊት እናት ስልክ በመደወል ስለ አቶ መሰለ አሁን ያሉበትን ሁኔታ እየጠየቀች ነበረ። ምክንያቱም አቶ መሰለ አሁን በምንኖርበት ሰፈር እየመጣ አይደለም። አንዳች ተንኮል ካላሰበ በስተቀር በቤታችን ማንዣበቡ አይቀርም ነበረ። እሱን እንዴት ማመን ይቻላል እያለችም ሉሊት እንዳሳሰባት ለእናቷ እያስረዳቻት ነበር። እናቷም ዝም ብለሽ ትምህርትሽን ተማሪ፣ ስለ እኔ ብዙም አትጨናነቂ፣ ሁኔታዎችን እኛው እናስተካክላቸዋለን በማለት እየነገረቻት ነበረ። እና ዴብ ወደ ውጭ በመውጣት የመዝናኛ ጊዜ እያሳለፉ ነው። እናም በዚህ ደስታቸው መካከል መቼ ነው የምንጋባው? በነገራችን ላይ እኔ ቀለበቱ ነገር አይደንቀኝም አይሞቀኝም፣ ዞሮ ዞሮ በልቤ ውስጥ ካለህ ሰንበትበት ብለሃል። እናም ስለ ሮዛ ጉዳይ ግን ካሁኑ መጨረስ አለብህ በማለት ዴብን አስጨነቀችው። ዴብም እያስጨነቀው ያለው አሁንም የሮዛ ጉዳይ እንደሆነና ዶክሜንቱን ፈልጋ እንደማትፈርም እንደነገረችው ነው። እና ምን ልሆን ትላለች። በዚህ ሁኔታ እየተጨናነቀች በነበረችበት ሰዓት ከሉሊት እናት ስልክ ተደውሎለታል። የሉሊት እናት ከገጠር ወደ ከተማ እየመጡና ያቺ አበባዬ የሚሏትን እንቡጧን ለማየት እንደፈለጉም ይገልጹለታል። ቀጥሎም ደግሞ ባለቤታቸውን በሞት ተነጥቀው ከባድ መርዶም አንግበው ወደ ከተማ እየመጡ እንደሆነም ተነግሮታል። ዴብ ይህንን ሲሰማ ክፉኛ መደናገጥ ውስጥ ገብቷል። ከሔዋን ጋር ጥሩ ጊዜ እያሳለፉ በነበረበት ሰዓት የዘጋው ስልክ ግን ሔዋን ምን ሆነ ይሆን? ዴብ ምን አጋጠመህ እያለችም ስትጠይቀው ነበረ። ዴብም የተመለሰላት መልስ ቢኖር ስመለስ ሁሉንም ነገር አብራርቼ እነግርሻለሁ፣ አሁን ለጊዜው ልሄድ ነኝ በማለት ሔዋንን ሊሸኛት እንደፈለገና አበባዬ እናትን ለመቀበል ወይም የትንሿ ሙሽራን እናት ለመቀበል እንደሚሄድ ይነግራታል። ይህኔ ሔዋን ምንድን የሆንኩ እያለች መደነባበር ትጀምራለች። በቃ ስመለስ ሔዋናውን ተረጋጊና ወደ ቤት ሂጂ በማለት ወደ ቤት እንድትመጣ ያደርጋታል። ሔዋን ቀድማ ጠርጥራ ስለነበረ ልብሶቿን አስተካክላ ጥቋቁር ለብሳም ትጨብጠው የምትይዘው አታ አንድ ወረቀት ውሰጂ መልሽ ትላታለች። እና እያንዳንዱ የተሰጡ አሬንጅመንቶችን እኔ አስተካክላቸዋለሁ፣ ልክ አይደለሽም፣ ምንድነው የሰማሽው እያለቻት መጀመሪያ በር ላይ ቆማ በርበር እያየች እንደነበርና ልቧ ምን ያህል እንደተሰቀለም ተመልክታታለች። ይህንን ያየችው ሉሊት በትክክል እኔ አንቺ ሔዋን ከራስሽ ጋር አይደለሽም፣ እባክሽን ንገሪኝ፣ ምንድነው የተፈጠረው? ማንንስ ነው የምትጠብቂው? እያለቻትም ነበር። በዚህ ሰዓት ሔዋን እንደውም እኮ ወደ ውስጥ መግባት እያሰብኩ ነበር፣ በቃ ወደ ውስጥ እንግባ፣ ስራችንን እንስራለች። ወረቀቱን አቀረበች። እናም ያዝ ለገግት አድርገዋለች። ክፉኛ ልቦ የተሰቀለውና አሁን የሚጠብቃቸው ከባዱ መርዶ እያሰበችም ስራ መስራት ተስኗታል። በዚህ ሁኔታ ሉሊት ክፉኛ ተደነባበረች። ምን ሆነሽ ነው ግን? ያጋጠመሽ ምንድን ነው? ትክክል አይደለሽም፣ የሰማሽው አዲስ ነገር አለ ስትል ለማጣራት እየሞከረች ነው። ይህ በበኩሉ የሉሊትን እናት ተቀብሏት ወደ ቤት ይዟት እየመጣ ነው። በመጀመሪያ እንግዲህ ያው ነገር ሲመጣ አንድ ጊዜ ነውና ባለቤታቸውን በሞት ተነጥቀው ወደ ከተማ እየመጡ ሳለ ከዱርዬዎች ስልካቸውን ተነጥቀው የማን ያለ ይችላሉ። በዚህ ሁኔታ ስለ ስልኩ ምንም ለደንቷ አልነበረም። በቃ ይግቡ ወደ መኪና ውስጥ በማለት እንድትረጋጋ ካደረጋት በኋላ መኪና ውስጥ አስገባት። መኪና ውስጥ ይዟት ሲመጣ እያለቀሰች እያንዳንዱ የሆነውን ሁሉ እያስረዳቻት ነው። እንዲህ ጥቁር ለብሼና ተጎሳቁዬ አበባዬ ባታይ መልካም ነበረ፣ እንደውም እኮ በዚሁ ብንብል ደስታዬ ነበር አለች። ይህኔ ዴብም እባክዎትን ይረጋጉ፣ አበባዬ የምትጨነቀው እንዲህ ሲጨናነቁ ስታይ ብቻ ነው፣
ለእሷ ሲሉ ግን አድረውትን በማለት እንድትረጋጋ ካደረጓቸው በኋላ ወደ ቤት ይዘዋቸው ገብተዋል። እናም እንደዛ ስራ መስራት አቅቷቸው እየተተረማመሱ የቆዩት ሔዋንና ሉሊት ክፉኛ ተደናገጡ። ሉሊት እናት ካጠገቧ ቆማ ሉሊትዬ ስትል ሉሊት ደግሞ እማዬ ብላለች። ጥቁር በጥቁር የለበሰችው እናቷን የአባቷን መርዶ ልትሰማ ይኸው ጫፍ ደርሷል። ለማንኛውም በዛሬው ክፍል እንግዲህ ይህንን ይመስል ነበረ። ሉሊት የሚያሳዝነው ነገር የአባቷን ሞት መስማቷ ነው፣ ለዛውም በመኪና አደጋ። በቀጣዩ ክፍል ምን አዲስ ትዕይንት እንመለከታለን? ትንሿ ሙሽራ ክፍል 53 ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።